እንደ ደከመሽ እኮ ፈጣሪ ያውቃል። ጠንካራ ለመሆንና ለመቀጠል እየሞከርሽ እንደሆነም እያየ ነው። ሕይወትህ ውስጥ ፈጣሪህን መጀመሪያ አድርገው፣ እመነው። ከዛ ቀጠል። ሁሉም ነገር ባለበት አይቆይም፣ ይቀየራል። የጠፋው ይገኛል፣ የተጣመመው ይቃናል፣ የተበላሸው ይስተካከላል፣ የቆሸሸው ይጸዳል። ትዕግስት ሲኖርህ እንጂ ማለፉ አይቀርም። ሰይጣን እያጠቃሽ አይደለም ምክንያቱም ደካማ ስለሆንሽ። ሰይጣን እያጠቃሽና እየተፈታተነሽ ነው ምክንያቱም ጠንካራ ስለሆንሽ። የሞተን ውሻ ማንም አይደበድብም። ሰይጣን የሚያጠቃውና የሚፈታተነው ጠንካራ ስትሆኝ ነው፣ ዋጋ ያለው ሰው ስትሆኝ። ለዛ ነው ፈተናችሁና መከራችሁ የበዛው፣ ውስጣችሁ ወርቅ ስላለ። አስታውስ፣ ሌባ ባዶ ቤትን ሰብሮ ለመግባት አይሞክርም። ተስፋ እንዳትቆርጡ።